ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በደቡብ አፍሪካ ከ15 እስከ 16 ሚሊዮን የሚጠጉ ሰዎች በቂ የምግብ አቅርቦት እጥረት እንዳለባቸው ሲሪል ራማፎሳ በሳምንታዊ ሪፖርታቸው ገልጸዋል። ደህንነትና የምግብ እጦትን መቅረፍ የብሔራዊ አንድነት መንግስት ቁልፍ ተግባር መሆኑን አጽንኦት ሰጥተዋል። ደቡብ አፍሪካ የምግብና የውሃ መብት በህገ መንግስት ከተደነገገባቸውና ዜጎች ይህንን መብት እንዳያስከብሩ የህግ ስርዓት ካስቀመጡ 29 ሀገራት ተርታ ትጠቀሳለች ብለዋል። በየዕለቱ 9 ሚሊዮን ተማሪዎች የሚመግብ እንደ የትምህርት ቤት ምገባ ያሉ ትምህርቶችን ቢያነሱም ከፍተኛ የስራ አጥና የዋጋ ንረት ቤተሰቦች በጀት እየተፈታተነ መምጣቱን ራማፎሳ ጠቁመዋል። ጥቅምት 10 ቀን 2018 ዓ.ም ምሽት ላይ ከአዲግራት ደቡባዊ ምስራቅ 43 ኪሎ ሜትር የመሬት መንቀጥቀጥ ተከስቶ በበርካታ አካባቢዎች ላይ ንዝረት ተሰምቷል። ከምሽቱ 1 ሰዓት ከ30 የተከሰተው የመሬት መንቀጥቀጥ በሬክተር ስኬል 4.5 የተለካ እንደሆነ የአሜሪካ ጂኦሎጂካል ሰርቬይ መረጃ ያሳያል። የመሬት መንቀጥቀጥ ንዝረቱ ከተሰማባቸው አካባቢዎች አንዷ የትግራይ መዲና መቀሌ ስትሆን ንዝረቱ በተለይ በፎቅ ህንፃዎች ላይ አስፈሪ ስሜት እንደነበረም ተገልጿል። ከጥቅምት 2 ቀን 2018 ዓ.ም ወዲህ ንዝረቱ ትግራይና አፋር በርካታ አካባቢዎች ጎርቶ የሚሰማ የተለያየ ልኬት ያለው የመሬት መንቀጥቀጥ እየተሰማ ነው። በተለይ እሁድ ጥቅምት 2 ቀን 2018 ዓ.ም የተከሰተው በሬክተር ስኬል 5.6 የተለካ የመሬት መንቀጥቀጥ አፋር ክልል የሰው ሕይወት ቀጥፎ በርካታ ቤቶችን አፍርሶ ከ40 ሺህ በላይ ሰዎችን ያለመጠለያ እንዲቀሩ አድርጓል። በተመሳሳይ በትግራይ ምስራቃዊ ዞን አጽቢ ወንበርታ ወረዳ ቤቶች እንዲፈርሱ ምክንያትም ሆኗል። ዩክሬን ትናንት ሌሊት በሩሲያ የሳምራ ግዛት ላይ በፈጸመችው የድሮን ጥቃት የነዳጅ ማጣሪያ ማውደሟን አስታወቀች። የነዳጅ ማጣሪያው በዓለማችን ግዙፍ ከሚባሉት ተርታ የሚመደብ ነው ተብሏል። የዩክሬን ጦር ዛሬ ባወጣው መግለጫ የድሮን ጥቃቱን ተከትሎ በኦረንቡርግ የነዳጅ ማጣሪያ ከፍተኛ ፍንዳታና ቃጠሎ ተከስቷል። የነዳጅ ማጣሪያው በዓመት 45 ቢሊዮን ኪዩቢክ ሜትር ድፍድፍ ነዳጅ የማጣራት አቅም ያለው ሲሆን በዓለም ግዙፉ ከሚባሉት የነዳጅ ማጣሪያ አንዱ ነው ተብሏል። የዩክሬን ጦር በማጣሪያው ላይ ከፍተኛ ጉዳት መድረሱንና ከባድ የእሳት ቃጠሎ መፈጠሩን ቢያስታውቅም የሩሲያ የአካባቢው አስተዳዳሪ ጥቃቱ መፈጸሙን አምነው ጉዳቱ የደረሰው በዋናው ማጣሪያ ሳይሆን በሌሎች የስራ ክፍሎች የተወሰነ አካል ላይ መሆኑን መናገራቸውን ዶቼ ቬለ ዘግቧል። ፕሬዚዳንት ጉስታቮ ፔትሮ ትራምፕ በአማካሪዎቻቸው ምክር እየተሳሳቱ ነው ብለዋል። የአሜሪካ ፕሬዚዳንት የኮሎምቢያቻቸውን እጽ ነጋዴ ናቸው ብለው ከጠሩ በኋላ ለሀገሪቱ የሚያደርገውን ሁሉንም የኢኮኖሚ ድጋፍ እንደሚያግዱ ማስታውቀዋል። በዚሁ ሁለት ሀገራት መካከል ከፍተኛ ውጥረት ተፈጥሯል። ትራምፕ በትሩዝ ሶሻል ገጻቸው ፔትሮን ህገወጥ የአደንዛዥ እጽ አከፋፋይ ሲሉ የገለጿቸው ሲሆን ዝቅተኛ ደረጃና ብዙ ተወዳጅነት የሌላቸው ናቸውም ብለዋል። ከዛሬ ጀምሮ ማንኛውንም የክፍያ አይነት ወይም ድጎማ ለኮሎምቢያ አይደረግም ሲሉ ትራምፕ አስታውቀዋል። ትራምፕ ፕሬዚዳንቱ የአደንዛዥ እጽ ስራዎችን ማቆም ይሻላቸዋል፣ ካልሆነ ግን አሜሪካ ታቆማቸዋለች፣ ይህ ግን በጥሩ ሁኔታ አይሆንም ሲሉ ተናግረዋል። ፕሬዚዳንት ፔትሮ በሰጡት ምላሽ የአሜሪካ ፕሬዚዳንት በአማካሪዎቻቸው እየተሳሳቱ ነው፣ በኮሎምቢያ ውስጥ በአደንዛዥ እጽ ዝውውርና በፖለቲካ ስልጣን መካከል ያለውን ግንኙነት ያጋለጥኩት እኔ መሆኔን ረስተዋል መሰለኝ ብለዋል። የትራምፕ መልእክት ፔትሮ በቅርቡ የአሜሪካ ጦር በካሪቢያን የባህር ወሽመጥ በቬኔዙዌላ አቅራቢያ በሚገኝ መርከብ ላይ ስለደረሰው ጥቃት አስተያየት ከሰጡ በኋላ እየመጣ ነው ሲል አናዶሉ ዘግቧል ያለው ኢትዮ ኤፍኤም ነው። እስራኤል ሐማስ ትጥቅ ለመፍታት ፈቃደኛ መሆኑን እስካላሳየ ድረስ አሜሪካ የጋዛ መልሶ ግንባታ እንዳትጀምር መጠየቋን የእስራኤል ብሮድካስቲንግ ባለስልጣናት ዘገበ። የመንግስት የዜና ማሰራጫው አክሎ በጋዛ ውስጥ የሚገኙት ዋሻዎች ከጥቅም ውጭ ማድረግ ከአሜሪካ ጋር እየተደረጉ ካሉ ውይይቶች መካከል አንዱ ቁልፍ ጉዳይ መሆኑን ገልጿል። ዘገባው በተጨማሪ አሜሪካ በራፋህ ከተማ በሚገኙ ዋሻዎች ላይ የሙከራ ፕሮጀክት ለመጀመር ፍላጎት እንዳላትና እስራኤልም ለዚህ መስማማቷን አመላክቷል። ኡጋንዳ ኢትዮጵያንን ጨምሮ አዳዲስ ስደተኞችን መመዝገብ አቆመች። ዘሞኒተር የተሰኘው ጋዜጣ እንደዘገበው የዩጋንዳ መንግስት ከተወሰኑ ሀገራት የሚመጡ አዳዲስ ስደተኞችን መመዝገብ ማቆሙን አስታውቋል። እንደዘገባው እዚህ ውሳኔ ላይ የደረሰው የስደተኞች ቁጥር እየጨመረ በመምጣቱና ከለጋሾች የሚያገኘውን እርዳታ እየቀነሰ መሆኑን ነው። የዩጋንዳ የስደተኞች ጉዳይ መስሪያ ቤት ከፍተኛ ኃላፊ የሆኑት ጎፈሪ ሙጋቤ ለጋዜጠኛው በሰጡት ማብራሪያ የዓለም ምግብ ፕሮግራም ለስደተኞች የሚያቀርበውን ኮታ በመቀነሱ የተነሳ ከፍተኛ የፋይናንስ እጥረት እንዳጋጠመውን ገልጸው በሌላ በኩል ወደ ሀገራቸው የሚገቡ ስደተኞች እየጨመሩ መሄዳቸውን አስታውቀዋል።
ሲናገርም ከዚህ በኋላ እኛ እገዛ የምናደርገው በጣም ለተቸገሩ ስደተኞች ብቻ ነው። ግጭት ከሌለባቸው ሀገራት ለሚመጡ ስደተኞች ማለትም ለሶማሊያ፣ ለኤርትራ፣ ለኢትዮጵያ ስደተኞች በራችን ዝግ ነው ብለዋል። እንደ ጋዜጣው ዘገባ ከ2 ሳምንታት በፊት በተደረገ ቆጠራ በኡጋንዳ ውስጥ ከ1.9 ሚሊዮን በላይ የተመዘገቡ ስደተኞችና ጥገኝነት ጠያቂዎች ያሉ ሲሆን 40 ሺህ ገደማ ያህል ደግሞ የጥገኝነት ጥያቄ አቅርበው መልስ እየተጠባበቁ ይገኛሉ። የዓለም ስደተኞች ድርጅት በቅርቡ ይፋ ባደረገው መረጃ በኡጋንዳ ከሚገኙ ስደተኞች መካከል ከፍተኛ ቁጥር ያላቸው የሪፐብሊካኑ ኮንጎ ዜጎች ሲሆን በቀጣይነት የደቡብ ሱዳን፣ የሱዳን፣ የኤርትራ፣ ሶማሊያ፣ የብሩንዲ፣ ሩዋንዳ፣ የኢትዮጵያና የሌሎች ሀገራት ዜጎች ናቸው። በአዲስ አበባ አንድም የቢንጎ መጫወቻም ሆነ የአረቂ መሸጫ ቤት መኖር የለበትም ተባለ። ከዚህ በፊት እነዚህም ቤቶች ከከተማው እንዲጠፉ መመሪያ ተሰጥቶ ነበር፣ ግን አሁን ድረስ ቤቶቹ መኖራቸውንና በስራ ላይ መሆናቸውን ታውቋል ተብሏል። በአጭር ጊዜ ውስጥም የአዲስ አበባ ከተማ ከቢንጎ ማጫወቻና የአረቂ መሸጫ ቤት ነፃ እንዲሆን ይደረጋል መባሉ ተገልጿል። ይህንን ያለው የአዲስ አበባ ሰላምና ጸጥታ አስተዳደር ነው። ቤቶቹ እንዳይኖሩ ይደረጋል ያለው ተቋሙ ምክንያቱም ቤቶቹ የወንጀል ምክንያት በመሆናቸው ነው ብሏል። የቢሮ ኃላፊ ወይዘሮ ሊዲያ ግርማ የቢንጎ ማጫወቻና በየመንደሩ ያሉ አረቂ ቤቶች የከተማ ወንጀል መፈልፈያ ቦታ ናቸው ብለዋል። ይህንን ማስፈጸም ያልቻሉ ኃላፊዎችን በቦታቸው እንዳይቀጥሉም ብለዋል። በስልጣን ላይ ላሉት 39 ዓመታት የቆዩት የኡጋንዳው ፕሬዝዳንት ዩዌሪ ካጉታ ሙሴቬኒ በጠና ታመው በሕክምና እየተረዱ መሆኑን ከወደ ኡጋንዳ እየወጡ ያሉ ዜናዎች ጠቁመዋል። ሙሴቬኒ የተወለዱት በምዕራብ ኡጋንዳ እንደ አውሮፓውያን አቆጣጠር መስከረም 15 ቀን 1944 ነበር። 9ኛው የኡጋንዳ ፕሬዝዳንት ናቸው። እንደ አውሮፓውያን አቆጣጠር ከጥር 26 ቀን 1986 ጀምሮ በስልጣን ላይ ይገኛሉ። በዓለም ላይ 3ኛው ረጅም ዓመት በስልጣን ላይ የቆዩ ፕሬዝዳንት ናቸው። ሙሴቬኒ በታንዛኒያ ዳሬ ሰላም ዩኒቨርሲቲ የፖለቲካ ሳይንስ ምሩቅ እንደሆኑም ተዘግቧል። የዲማ ወረዳ ሴቶችና ማህበራዊ ጉዳይ ጽሕፈት ቤት እንዳስታወቀው ከማህበረሰቡ የአለባበስ ልማድ ጋር የማይሄድ ልብስ ለብሰው የመዝናኛ ቦታ ላይ የተገኙ 13 ሴቶች በገንዘብ ተቀጥተዋል። ጥቅምት 7 ቀን 2018 ዓ.ም የዲማ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት በሰጠው መግለጫ እርምጃው የተወሰደው ከአካባቢ ፖሊስ ጋር በመተባበር ሲሆን ሴቶቹ ለጊዜው በቁጥጥር ስር ውለው ነበር። የጽሕፈት ቤቱ ኃላፊ ወይዘሮ ኒካሃ አኳይ እንደገለጹት ሴቶቹ በቅርቡ በምሽት 4 ሰዓት ገደማ በዲማ ከተማ ውስጥ ባለው የመዝናኛ ቦታ ሲገኙ በአለባበሳ ምክንያት የእርምት እርምጃ ተወስዷል። በዚህም እያንዳንዳቸው 5000 ብር ተቀጥተዋል ተብሏል። ጽሕፈት ቤቱ ከፖሊስ ጋር በመሆን የጀመሩትን የማጣራትና የማስፈጸም ስራ አጠናክረው እንደሚቀጥሉ ማስታውቋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ በተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ወደ አሄራ መሄድ የተሰማቸውን ጥልቅ ሐዘን ገልጸዋል። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ በዲን እውቀታቸው አንቱ የተሰኙ በመንፈሳዊ አገልግሎታቸውም ላቅ ያለ ደረጃ የነበራቸው ናቸው ያሉት ሼክ ሀጂ ኢብራሂም ቱፋ እሳቸውን ማጣት እጅግ ከባድ ነው ብለዋል። ጠቅላይ ምክር ቤቱ ህጋዊ ሰውነት እንዲያገኝ እስላማዊ ባንኮች እንዲቋቋሙ የሰሩ ታላቅ ስራ በታሪክ ሲታወስ ይኖራል ያሉት ሼክ ሀጂ ኢብራሂም ቱፋ የሙስሊሙ አንድነት እንዲጠናከር እድሜ ዘመናቸውን መልፋታቸውን ገልጸዋል። በዚህም ረገድ ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ላበረከቱት ሁሉ ጠቅላይ ምክር ቤቱ ከፍተኛ ክብርና እውቅና ይሰጠዋል ብለዋል። ለሀገራችን ሙስሊም የከፈሉት ዋጋ እና ያበረከቱት አስተዋጽኦ መቼም የማይዘነጋ ነው ያሉት ፕሬዝዳንቱ መልካም ስራቸው ሁሉ አላህ እንዲቀበላቸው የምንወዳቸውም ጀነተል ፈርድስ እንዲያደርግላቸው አላህን እንለምናለን፣ በያለንበት ዱዓ እናደርግላቸዋለን ሲሉ ገልጸዋል። የቀብር ስነ ስርዓቱም የታላቁ አሊም ክብር በሚመጥን እስላማዊ አደብ በመንግስት ደረጃም ጭምር እንዲፈጸም ሀገራዊ ኮሚቴ እንዲቋቋምና አጠቃላይ ሁኔታው ይፋ እንደሚደረግ ፕሬዝዳንቱ አስታውቀዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ህልፈት የተሰማትን ጥልቅ ሐዘን ገለጸች። ቤተክርስቲያኗ ባስተላለፈችው የሐዘን መግለጫ የተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ዜና እረፍት የሰማነውም በታላቅ ሐዘን ነው። ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ የሰላም፣ የፍቅር፣ የአንድነት ተምሳሌት አባት ነበሩ ስትል ገልጻለች። በሁሉም ኢትዮጵያውያን ዘንድ የተወደዱና የተከበሩ የነበሩ ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ በመላው ኢትዮጵያ ዘንድ በመልካም ስብዕናና በርህራሄያቸው በታሪክ ሲያስታውሱ እንደሚኖሩም አመላክታለች። ቤተክርስቲያኗ በእኒህ የኢትዮጵያውያን ሁሉ አባት በነበሩበት በተቀዳሚ ሙፍቲ ሀጂ ኡመር እንድሪስ እረፍት የተሰማትን ጥልቅ ሐዘን ገልጻ ለቤተሰቦቻቸው፣ ለወዳጆቻቸው፣ ዘመዶቻቸውና ለኢትዮጵያውያን በሙሉ መጽናናትን እንደምትመኝ ገልጻለች።
የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለይፋዊ የስራ ጉብኝት ሩሲያ ሞስኮ ገብተዋል። የውጭ ጉዳይ ሚኒስትሩ በመጀመሪያ ቀን ቆይታቸው ከሩሲያ አቶሚክ ኤጀንሲ የስራ ኃላፊዎች ጋር ተወያይተዋል። በውይይታቸውም በሁለቱ ሀገራት መካከል ያለውን ትብብር ወደ ላቀ ደረጃ ለማድረስ የሚያስችሉ ጉዳዮች ላይ መክረዋል። የውጭ ጉዳይ ሚኒስትሩ በሩሲያ ፌዴሬሽን ኢኮኖሚ ልማት ሚኒስቴርና የኢትዮጵያ ሩሲያ በየነ መንግስታት የኢኮኖሚ ሳይንሳዊ ቴክኒካል ትብብርና የንግድ ኮሚኒኬሽን ሰብሳቢ ከሆኑት ጋርም ተወያይተዋል። ሁለቱ ወገኖች በኢትዮጵያና በሩሲያ ፌዴሬሽን መካከል ያለውን ዘርፈ ብዙና የቆየ ትብብር የበለጠ ማጠናከር በሚችሉባቸው ዘርፎች ላይ ውይይት አድርገዋል። የሩሲያ ፌዴሬሽን ኢኮኖሚ ልማት ሚኒስትር ማክሲም ሬሽቴኒኮቭ በዚህ ወቅት እንዳሉት ሩሲያ ኢትዮጵያ የዓለም ንግድ ድርጅት አባል እንድትሆን ሙሉ በሙሉ ትደግፋለች። ፖርቹጋል የሙስሊም ሴቶችን አለባበስ በፓርላማው ውድቅ አደረገች። የፖርቹጋል ፓርላማ ሙስሊም ሴቶች እንዳይሸፈኑ በሕግ ከለከለች። አንዲት ሴት ተሳስታ ተሸፋፍና ከተገኘች 4670 የአሜሪካ ዶላር ትቀጣለች ተብሏል። ከዚህ በተጨማሪ አንድ ሙስሊም ወንድ ሚስቱ ተሸፋፍና ከተገኘች ከ3 ዓመት እስራት እንደሚቀጣ በሕጉ ላይ ደንግጓል። በአውሮፓ ሀገራት ፈረንሳይ፣ ዴንማርክ፣ ቤልጂየም፣ አውስትራሊያ እና ሌሎች ሀገራት ሙስሊሞች ሴቶች እንዳይሸፋፈኑ የሚከለክል ተመሳሳይ ሕግ ያላቸው ሲሆን ፖርቹጋል ሙስሊም ሴቶች እንዳይሸፋፈኑ በመከልከል 20ኛዋ የአውሮፓ ሀገር ሆናለች። ሳናኤ ታካኢቺ ከጃፓን 2 ምክር ቤቶች የብዙሃን ድምጽ በማግኘት የመጀመሪያው የሀገሪቱ ሴት ጠቅላይ ሚኒስትር በመሆን ተሹመዋል። የጃፓን ሊበራል ዲሞክራቲክ ፓርቲ አባል የሆኑት ታካኢቺ የጠቅላይ ሚኒስትርነት ስልጣኑን የጨበጡት በሀገሪቱ የታችኛው ምክር ቤት 237 ድምጽ እንዲሁም ከላይኛው ምክር ቤት የ125 ድምጽ ድጋፍ በማግኘት ነው። ሳናኤ ታካኢቺ በጃፓን ታሪካዊ የመጀመሪያው ሴት ጠቅላይ ሚኒስትር መሆን ችለዋል። ጠቅላይ ሚኒስትሯ የተቀዛቀዘውን የአገሪቱን ምጣኔ ሀብት ለማነቃቃት መንግስት በተለያዩ ዘርፎች ላይ መዋዕለ ንዋይ እንዲያፈስ የሚያደርግ እርምጃ ይወስዳሉም ተብሎ ይጠበቃል ሲል የዘገበው ቢቢሲ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዩክሬን ከሩሲያ ጋር በምታደርገው ጦርነት የማሸነፍ እድሏ ጠባብ መሆኑን ገለጹ። ፕሬዝዳንቱ ሰኞ ዕለት በዋይት ሀውስ ለጋዜጠኞች በሰጡት መግለጫ በግጭቱ ላይ ያላቸውን አቋም እንዲያብራሩ ተጠይቀው ሊያሸንፉ ይችሉ ይሆናል፣ እኔ ግን ያሸነፋሉ ብዬ አላምንም፣ ሆኖም አሁንም የማሸነፍ እድል አላቸው ሲሉ ምላሽ ሰጥተዋል። ትራምፕ አክለው ያሸንፋሉ ብያለሁ፣ ማንኛውንም ነገር ሊከሰት ይችላል። ታውቃላችሁ፣ ጦርነት በጣም እንግዳ ነገር ነው። ብዙ መጥፎ ነገሮች ይከሰታሉ፣ ብዙ ጥሩ ነገሮችም ይከሰታሉ ብለዋል። ሩሲያ በዩክሬን የሲቪል አካባቢዎች ላይ ጥቃት ፈጽማለች ለሚለው ክስ በሰጡት ምላሽ አብዛኞቹ ሟቾች ወታደሮች እንደሆኑም ተናግረዋል። በተጨማሪም በግጭቱ በየሳምንቱ በሁለቱ ወገኖች ከ5000 እስከ 7000 የሚደርሱ ወታደሮች እንደሚሞቱም ገልጸዋል። ፕሬዚዳንት ትራምፕ ባለፈው ወር ዩክሬን ላለፉት 3 ዓመታት በጦርነት ያጣቻቸውን ግዛቶች በሙሉ ልታስመልስ ትችላለች ማለታቸውን ይታወሳል። ይሁን እንጂ ባለፈው ሳምንት ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር በስልክ ከተነጋገሩ በኋላ ዩክሬን ከግጭቱ ማብቃት በኋላ አንዳንድ ግዛቶቿን ለሩሲያ አሳልፋ እንደምትሰጥ አስረግጠው ተናግረዋል። የኪየቭ መንግስት ግዛቶችን አሳልፎ መስጠት በተደጋጋሚ ሲቃወም፣ ሞስኮ በበኩሏ ዘላቂ ሰላም ለመመስረት የዩክሬን ወታደሮች አዲስ የሩሲያ ግዛቶች ብላ ከምትጠራቸው አካባቢዎች መውጣት አለባቸው የሚል ቅድመ ሁኔታ አስቀምጣለች። ፕሬዚዳንት ትራምፕ ስልጣን ከያዙ ወዲህ የቀድሞው የባይደን አስተዳደር ከሞስኮ ጋር የነበረውን የራቀ ዲፕሎማሲያዊ ግንኙነት በመተው አዲስ የግንኙነት ምዕራፍ ከፍተዋል። ባለፈው ነሐሴ ወር በአላስካ ከፕሬዚዳንት ፑቲን ጋር የተገናኙ ሲሆን በቅርቡ በሃንጋሪ ዋና ከተማ ቡዳፔስት ለሌላው ስብሰባ ዝግጅት ላይ መሆናቸውን አስታውቀዋል። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባንም ስብሰባውን ለማስተናገድ ዝግጁ መሆናቸውንም ገልጸዋል። አስቸኳይ ተኩስ አቁም ማለት የጦርነቱ መነሻ መዘንጋት ነው ሲሉ የሩሲያ ውጭ ጉዳይ ሚኒስትር ተናገሩ። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዛሬም በሞስኮ ከኢትዮጵያ አቻቸው ጋር ጋዜጣዊ መግለጫ የሰጡ ሲሆን በወቅቱ የዩክሬን ጦርነት በተመለከተ አስተያየት ሰጥተዋል። ሲናገሩም አሁን ከዋሽንግተን በኩል በአስቸኳይ ይህ ጦርነት መቆም አለበት፣ ንግግር አያስፈልግም፣ ታሪክ ይዳኘናል የሚል መግለጫ እየመጣ ነው። ይህ ማለት የትራምፕ አስተዳደር ወደ ስልጣን እንደወጣ በግልጽ የተረዳ ነው፣ የግጭቱ መነሻ መዘንጋት ነው ብለዋል። ጨምሮም አሁን ላይ ተኩስ አቁም ማድረግ ማለት ሰፊ ግዛት የሚሸፍነውን የዩክሬን ክፍል ለናዚ መንግስት አሳልፎ መስጠት ነው። ይህ ክፍል ደግሞ በዚች ምድር ላይ የሩሲያ ቋንቋ በይፋ የታገደበት ነው በማለት ያስረዱት ላቭሮቭ የሩሲያ ቋንቋ በተመድ የስራ ቋንቋ ከመሆኑም በላይ ሰፊ ቁጥር ባላቸው ህዝቦች የሚነገር መሆኑንም አስታውቀዋል።
የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላሂ የቀይ ባህርን ጉዳዮች የማስተዳደር መብት በዳርቻው ላይ ለሚገኙ ሀገራት ብቻ የተወሰነ መሆኑን አጽንኦት ሰጥተው መናገራቸውን በቀጠናው አዲስ መነጋገሪያ ፈጥሯል። ይህ መግለጫ በኢትዮጵያና በኤርትራ መካከል ውጥረት በታየበትና ወታደራዊ ግጭት ሊፈጥር ይችላል የሚል ስጋት በነገሰበት ወቅት መሆኑን ልዩ ትኩረት ስቧል። የፖለቲካ ተንታኞች እንደሚሉት የሚኒስትሩ መግለጫ በዋናነት ኢትዮጵያ ኢላማ ያደረገ ሲሆን ኢትዮጵያን የታላቁ ህዳሴ ግድብ ግንባታ ማጠናቀቋን ተከትሎ የባህር በር ፍላጎቷን ለማሳካት እንቅስቃሴ በጀመረችበት ወቅት የመጣ ነው። ሚኒስትር አብዱላሂ ይህንን የተናገሩት እሁድ ዕለት በተካሄደው 5ኛው የአስዋን የእስልምና የልማት ፎረም ላይ ነው። በውይይቱ ላይ የሶማሊያ፣ የሱዳንና የሳውዲ አረቢያ ከፍተኛ ባለስልጣናት እንዲሁም የአውሮፓ ህብረትና የዓለም ባንክ ተወካዮች ተገኝተውበታል። የቀይ ባህር አስተዳደር ጉዳይ የባህር ዳርቻ ባለቤት የሆኑት ሀገራት በመጀመሪያና ብቸኛ ጉዳይ ነው ያሉት ሚኒስትሩ የቀጠናው ደህንነት፣ መረጋጋትና የሀብት ዘላቂነት የማስጠበቅ ኃላፊነት ያለባቸው እነሱ ናቸውም ሲሉም አክለዋል። ከ1993 የኤርትራ ነጻነት ወዲህ የባህር በር ያጣችው ኢትዮጵያ በቀይ ባህር ላይ ያላትን የቀድሞ ተጽዕኖ እንደገና ለማስመለስ ፍላጎቷን በይፋ እየገለጸች ትገኛለች። በተለይም የህዳሴ ግድብ ከግብ ማድረሷን ለዚህ ግብ ማሳካት ምቹ ሁኔታ እንደፈጠረላት ታምናለች። በቅርቡ የኢትዮጵያ ውጭ ጉዳይ ሚኒስትር ኤርትራ በፕሪቶሪያው ስምምነት በመጣስ የኢትዮጵያ መሬት እንደያዘችና ለአማጽያን የጦር መሳሪያ እንደምታቀርብ በመክሰስ ለተባበሩት መንግስታት፣ ለአፍሪካ ህብረትና ለኢጋድ መልእክት መላኩ ይታወሳል። የኤርትራ መንግስት በበኩሉ የኢትዮጵያ ክስ ግጭት ለመፍጠር መንገድ የሚጠርግ አሳሳች ዲፕሎማሲያዊ ዘመቻ ሲል አጣጥሎታል። አስመራ አክላ ኢትዮጵያ ላለፉት 2 ዓመታት የኤርትራ ወደቦች በሰላም ከተቻለ በኃይል ካልሆነ ለመቆጣጠር ስትጥር እንደነበርና ለዚህም የጦር መሳሪያ ስታከማች መቆየቷን ገልጻለች። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ የባህር በር ጉዳይ ከአባይ ጥያቄ ጋር የሚስተካከል ወሳኝ ሀገራዊ ጉዳይ መሆኑን መግለጻቸውና መንግስታቸውም ለመደራደር ዝግጁ መሆኑን ማስታወቃቸው ይታወሳል። ይህ የኢትዮጵያ አካሄድ ለኤርትራ ብቻ ሳይሆን ለግብጽም የማስጠንቀቂያ ደወል ሆኗል። ግብጽ የቀይ ባህርን ማንኛውንም የኢትዮጵያ ተጽዕኖ በጽኑ ትቃወማለች። ምክንያቱም ቀይ ባህር ለግብጽ ወሳኝ የንግድ መስመርና ለሀገሪቱ የገቢ ምንጭ ቁልፍ ለሆነው ለሲዩዝ ካናል ዋና መግቢያ በር መሆኑ ነው። ካይሮ በቀጠናው የሚፈጥረው ማንኛውም የባህርና የጸጥታ ለውጥ የቀጠናውን ኃይል ሚዛን እንደሚያዛባና የራሷን የባህር ደህንነት ለመቆጣጠር እንቅፋት እንደሚፈጥርባት ታምናለች። በተለይም በህዳሴው ግድብ ዙሪያ ከኢትዮጵያ ጋር ውዝግብ ውስጥ ባለችበት በዚህ ወቅት ኢትዮጵያ በቀይ ባህር ላይ ወታደራዊ ይዘት ያለው ተጽዕኖ መፍጠሯ ለብሔራዊ ደህንነቷ ቀጥተኛ ስጋት እንደሆነም ትቆጥራለች። የቤኒሻንጉል ጉሙዝ ክልል የትምህርት ቋንቋ አማርኛ እንዲሆን ተወሰነ። የቤኒሻንጉል ጉሙዝ ክልል መንግስት ከዘንድሮ ዓመት ጀምሮ የክልሉ የትምህርት ቋንቋ አማርኛ እንዲሆንና 7 የአፍ መፍቻ ቋንቋ እንደ አንድ የትምህርት አይነት እየተሰጡ እንዲቀጥሉ ወሰነ። ጊዜያዊ ነው የተባለው ይህ አሰራር በዚህ ዓመት በቅድመ መደበኛ ወይም ኬጂ እና በአንደኛ ክፍል ተማሪዎች ላይ የሚተገበር ሲሆን በየዓመቱ ወደ ሌሎች የክፍል ደረጃዎች እያደገ እንደሚሆንም የክልሉ ትምህርት ቢሮ ገልጿል። የተለያዩ ብሔር ብሔረሰቦች መኖሪያ የሆነው የቤኒሻንጉል ጉሙዝ በክልሉ በሚነገሩ አፍ መፍቻ ቋንቋዎች ትምህርት መስጠት የጀመረው በ2001 ዓ.ም ነበር። የመማር ማስተማር ቋንቋ ሆነው ከሚያገለግሉት አፍ መፍቻቸው መካከል ቤኒሻንጉልኛ፣ ጉሙዝኛ፣ ሽናሽኛና ማኦኛ ይገኙበታል። ኮሞኛ፣ ጋሞኛ፣ ኦሮሞኛና አማርኛም ትምህርት ይሰጥባቸው ከነበረው የአፍ መፍቻ ቋንቋዎች መካከል ናቸው። በክልሉ የሚገኙ ተማሪዎች ከአንደኛ ክፍል ጀምሮ ሂሳብና የሳይንስ ትምህርት አይነቶችን በእነዚህ ቋንቋዎች የሚማሩ ሲሆን 7ኛ ክፍል ላይ የመማር ማስተማሪያ ቋንቋው እንግሊዝኛ ይሆናል። የቤኒሻንጉል ጉሙዝ ክልል ትምህርት ቢሮ በክልሉ ላሉ የወረዳ ልዩ የወረዳ ከተማ አስተዳደር መዋቅሮች በጻፈው ደብዳቤ ከዘንድሮ የ2018 ዓ.ም የትምህርት ዘመን አንስቶ ይህ አሰራር መቀየሩን አስታውቋል። የቢሮው ኃላፊ ዶክተር ተመስገን ዲሳሳ ውሳኔው መተላለፉን ለቢቢሲ አረጋግጠዋል። በቢሮው ኃላፊው የተጻፈው ደብዳቤ እንደሚያስረዳው ላለፉት 17 ዓመታት ተግባራዊ ሲሆን የቆየው አሰራር የተቀየረው የቤኒሻንጉል ጉሙዝ ክልል መንግስት ካቢኔ ባለፈው ወር መስከረም 10 ቀን 2018 ዓ.ም ያሳለፈውን ውሳኔ ተከትሎ ነው። ሌሊት 8 ሰዓት ሲጓዝ በነበረው የህዝብ ማመላለሻ ባቡር ላይ በደረሰ አደጋ 14 ሰዎች ሞቱ። በድሬዳዋ ደወሌ ባቡር ላይ በደረሰ አደጋ 14 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት ደርሷል። ከደወሌ መነሻውን አድርጎ ወደ ድሬዳዋ በመጓዝ ላይ የነበረ የህዝብ ማመላለሻ ባቡር ትናንት ሌሊት 8 ሰዓት አካባቢ በሶማሌ ክልል ሽኒሌ ወረዳ ላይ በደረሰ አደጋ 14 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት መድረሱን ከሽኒሌ ወረዳ አስተዳደር የደረሰ መረጃ ያመለክታል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና የሩሲያ አቻቸው ቭላዲሚር ፑቲን በሃንጋሪ ቡዳፔስት ተገናኝተው ለመወያየት እቅድ እንደነበራቸው ይታወቃል። ትራምፕ ባለፈው ሳምንት ከፑቲን ጋር ያደረጉትን የስልክ ውይይት ተከትሎ ከሁለቱ ሀገራት የተውጣጡና በውጭ ጉዳይ ሚኒስትሮቻቸው የተመሩት የከፍተኛ አማካሪዎች ቡድን ተገናኝተው በሃንጋሪ ቡዳፔስት
የሚካሄደውን የመሪዎች ውይይት እንደሚያዘጋጁም ተናግረው ነበር። ሆኖም የዋይት ሀውስ ባለስልጣን ለሲኤንኤን እንደተናገሩት በማርኮ ሩቢዮ እና በሰርጌይ ላቭሮቭ በሚመሩ ቡድኖች መካከል ይካሄዳል ተብሎ የተጠበቀው ውይይት ለጊዜው ተሰርዟል። ሆኖም እስካሁን ለውይይቱ መሰረዝ የተሰጠ ምንም አይነት ይፋዊ ምክንያት የለም። በትራምፕና በፑቲን መካከል የተካሄደው የመጨረሻው ውይይት ከ2 ወራት በፊት በአላስካ አንኮሬጅ የተካሄደ መሆኑ ይታወቃል። እንደ አውሮፓውያን አቆጣጠር ከ2007 እስከ 2012 የፈረንሳይ ፕሬዝዳንት ሆነው ያገለግሉት ኒኮላስ ሳርኮዚ የ5 ዓመት የእስር ጊዜያቸውን ለመጀመር ፓሪስ በሚገኘው ላሳንቴ ወህኒ ቤት ገብተዋል። እንደ አውሮፓውያን አቆጣጠር በ2007 ዓ.ም በፕሬዝዳንትነት ዘመቻቸው ወቅት ከሟቹ የሊቢያ መሪ ሙአመር ጋዳፊ በሚሊዮን የሚቆጠር ህገወጥ የቅስቀሳ ገንዘብ ተቀብለዋል በሚል ክስ ጥፋተኛ ሆነው ተገኝተዋል። ሳርኮዚ ቢፈረድባቸውም ከወንጀል ንጹህ መሆናቸውን በመግለጽ መቃወማቸውንም ቀጥለዋል። በኤክስ ገጻቸው ላይ ባሰፈሩት መልእክትም እውነት ያሸንፋልን ብለዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ኪየቭ ህልውና እንዲያከትም ከፈለጉ ዓመታት እንደማይወስድባቸው መናገራቸው ተዘግቧል። 20 ደቂቃ ብቻ ነውም ብለዋል። አክለውም ይህ የሩሲያ ዓላማ እንዳልሆነም በመግለጽ እውነተኛ ኃይል ያለው በጥፊያ እርምጃ ውስጥ ሳይሆን መቼና እንዴት እንደሚመታ በመምረጥ ላይ መሆኑን አጽንኦት ሰጥተዋል። ይህ መልእክት በምዕራቡ ዓለምና በዩክሬን ላይ ያነጣጠረ ይመስላል። ይህ የሩሲያ ዝቅተኛ ወታደራዊ ግስጋሴ ስልታዊ እንጂ የድክመት ምልክት አለመሆኑንም ይጠቁማሉ። እንደ አውሮፓውያን አቆጣጠር በ2014 ፑቲን ከ2 ሳምንት በኋላ ኪየቭን መቆጣጠር ይችላሉ ሲሉ ተመሳሳይ አስተያየቶችን ሰጥተው ነበር። በናይጄሪያ ሰሜናዊ ኒጀር ግዛት የነዳጅ ጫኝ መኪና ተገልብጦ በደረሰ ፍንዳታ ቢያንስ 35 ሰዎች መሞታቸውን የሀገሪቱ የፌዴራል መንገድ ደህንነት ኮርፖሬሽን አስታውቋል። ተሽከርካሪው ከመንገድ ላይ ተንሸራቶ ከወደቀ በኋላ ቤንዚን ፈሷል። ይህ አደጋው ከደረሰ በኋላ ብዙም ሳይቆይ ፍንዳታው ተቀስቅሷል ሲሉ የግዛቱ የመንገድ ደህንነት አዛዥ አይሻቱ ሳዱ ተናግረዋል። የናይጄሪያው ቲቪሲ ኒውስ እንደዘገበው በአደጋው የተጎዱ በርካታ ተጨማሪ ሰዎች ለሕክምና ወደ ፌዴራል የሕክምና ማዕከል ተወስደዋል። የናይጄሪያ የቴሌቪዥን ጣቢያ ሰዎች በከባድ የእሳት ቃጠሎ እየተሰቃዩ መሆኑን ዘግቧል። የኒጀር ግዛት ገዢ መሐመድ ኡማር ባጎ በካቻ አካባቢ ለሚገኘው የኢሳን ህዝብ ጥልቅ ሐዘን ገልጸው በሰጡት መግለጫ ፍንዳታው የብዙ ሰዎችን ህይወት ቀጥፏልና በርካቶችም ቆስለዋል ብለዋል። የገዢው ዋና የፕሬስ ጸሐፊ ቦልጊ ኢብራሂም በመግለጫው ላይ እንዳሉት በፍንዳታው ከተገዱ ሰዎች መካከል በርከት ያሉት የተገለበጠውን ተሽከርካሪ ለማንሳት ሲሞክሩ ታንከሩ በመፈንዳቱ ነው ሲሉ ተደምጠዋል። ባጎ በመግለጫው ይህ ለህዝብና ለመንግስት ከባድ ሐዘን ነው ብለዋል። ሩሲያ በዩክሬን ዋና ከተማና በሌሎች አካባቢዎች ላይ በአንድ ሌሊት የድሮንና የሚሳኤል ጥቃቶችን በመፈጸም ቢያንስ 2 ሰዎች መገደላቸው ተናግረዋል። በዩክሬን ዋና ከተማ ላይ በአንድ ሌሊት የተፈጸሙ ሰፊ የሩሲያ ጥቃቶች ቢያንስ 2 ሰዎችን ገድለዋልና 5 ሰዎችን ጨምሮ በ2 ዓመት ህፃን ላይ ጉዳት አድርሰዋል ሲሉ ባለስልጣናት ገልጸዋል። የኪየቭ ከንቲባ ቪታሊ ክሊችኮ ሩሲያ በዋና ከተማ ላይ የድሮንና የሚሳኤል ጥቃቶችን መጀመሯን ማክሰኞ ቀን ተናግረዋል። በዲምፕሮቪስኪ አካባቢ በመኖሪያ ህንፃ ላይ መመታታቸው 1 ሰው መሞትና የ10 ሰው ህይወት ማትረፋቸውን ገልጸዋል። ሁለተኛው ሞት በዲምፕሮ አውራጃ የተመዘገበ ሲሆን በአንድ ህንፃ በእሳት መቃጠሉና 10 ሰዎችን መፈናቀላቸውን ገልጸዋል። በፔቸርስኪ አውራጃ የሚሳኤል ጥቃት ፍርስራሾች መውደቅ እሳት አስከትሏል። በዳኔትስኪ አካባቢ የድሮን ፍርስራሾች በህንፃ በሃንጋሪና በመኖሪያ ህንፃ ላይ እሳት አስከትለዋል። ክሊችኮ እንደተናገሩት ማክሰኞ ጠዋት ቢያንስ 4 አውራጃዎች ፍንዳታዎች ተከስተዋል። ይህ በመኖሪያ ህንፃዎች ላይ መስታወቶች መሰባበርና በርካታ እሳቶችን አስከትሏል። ሌሎች የዩክሬን አካባቢዎች በአንድ ሌሊት ተመትተዋል። የዩክሬን ሰሜናዊ ምስራቅ የሃርኪቭ ክልል ገዢ ኦሌ ሲኒሁቦቭ በድሮኖች የተፈጸመ ጥቃት የባቡሩ መሰረተ ልማትና መኪናዎች መጎዳታቸውን ተናግረዋል። የዩክሬን ባለስልጣናት በዛፓሮዥያ ክልል የአየር ማንቂያ አውጀዋል። የደቡባዊ ኦዴሳ ክልል ኃላፊ ኦሌ ኪፐር የድሮን ጥቃቶች በኢዝማኤል ከተማ የኃይልና የወደብ መሰረተ ልማቶችን መጎዳታቸውን ተናግረዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የአሜሪካ አቻቸውን ዶናልድ ትራምፕን ረጅም ርቀት የሚገኙ የቶማሃውክ ሚሳኤሎችን እንዲሰጧቸውና ወደ ሩሲያ ግዛት የበርካታ ጥቃት መፈጸም በሰላም ድርድሩ ላይ ተጽዕኖ ለመፍጠር ያስችለናል ብለው ሲጎተጉቱ ነበር። ካርቱም ዓለም አቀፍ አየር ማረፊያ ለሁለተኛ ጊዜ በድሮን ተደበደበ። ካርቱም የሚገኘው ዓለም አቀፉ የአየር ማረፊያ በ24 ሰዓት ውስጥ ለሁለተኛ ጊዜ ድብደባ ተፈጸመበት። የከተማው ነዋሪዎች እንደተናገሩት በዛሬው ዕለት ከደቡባዊ አቅጣጫ በርካታ ድሮኖች ሲያልፉ የተመለከቱ ሲሆን በአየር ማረፊያው አቅራቢያ የፍንዳታ ድምጽ ሰምተዋል። እንዲሁም በአካባቢው ጭስ ሲወጣ መመልከታቸውንም አስረድተዋል። በተመሳሳይ ትናንት በአየር ማረፊያው ላይ የድሮን ጥቃት የደረሰ ሲሆን ለዚህም የፈጥኖ ደራሽ ኃይሉ ዋና አዛዥ ጄኔራል ሐምዳን ደጋሎ ኃላፊነቱን መውሰዳቸው ይታወቃል። አየር ማረፊያው ከ2 ዓመታት በኋላ በዛሬው ዕለት
በሀገር ውስጥ በረራዎች ስራ እንደሚጀምር አስታውቆ የነበረ ቢሆንም በእነዚህ ጥቃቶች የተነሳ በረራ የሚጀምርበትን ጊዜ ማራዘሙን አስታውቋል። መቼ እንደሚጀምር ግን ያለው ነገር የለም። አየር ማረፊያው ዛሬ ስራ ቢጀምር ኖሮ ከፖርት ሱዳን የሚመጣን አውሮፕላን ለመቀበል ፕሮግራም ይዞ ነበር። የእስራኤል ፓርላማ ዌስት ባንክን ወደ እስራኤል የሚጠቀልል ህግ አጸደቀ። የእስራኤል ፓርላማ ወይንም ከኔሴት ዛሬ ባደረገው ስብሰባ ዌስት ባንክ ሙሉ በሙሉ ወደ እስራኤል እንዲጠቃለል የሚደነግገውን ረቂቅ ህግ አጽድቋል። ይህ ህግ የጸደቀው 24 ለ25 በሆነ ጠባብ ድምጽ ነው። ረቂቅ ህጉ ዛሬ ያለፈ ቢሆንም ተግባራዊ እንዲሆን ግን ሌሎች 3 ሂደቶችን ማለፍ ይኖርበታል። በረቂቅ ህግ ውስጥ እስራኤል ዌስት ባንክን እንዴት እንደምታስተዳደር፣ የህግ አካላት እንዴት እንደምታቋቁምና በዚሁ በአዲሱ ግዛቷ ውስጥ እንዴት ዜጎቿን እንደምታሰፍር በዝርዝር ተቀምጧል ሲል አልአይን ዘግቧል። ለ5 ጄኔራሎች 500 ካሬ ሜትር መሬት ተሰጣቸው የሚለው ውሸት ነው ሲሉ አቶ አማኑኤል አሰፋ አስተባበሉ። በማህበራዊ ሚዲያዎች ላይ ከትግራይ ጊዜያዊ አስተዳደር የተጻፈ ደብዳቤ በስፋት እየተዘዋወረ ሲሆን ይህ በሌተናል ጄኔራል ታደሰ ፊርማ እየወጣ መሆኑን ይገልጻል። በደብዳቤው ላይ ጥቅምት 8 ቀን 2018 ዓ.ም በክልሉ ጊዜያዊ አስተዳደር ካቢኔ ለጸጥታ አካላት ጥቅም እንዲሰጥ በተወሰነ መሰረት መሬት እንዲሰጣቸው የተፈቀደላቸው የቲዲኤፍ አመራሮች ዝርዝር ቀርቧል። በዚህም መሰረት ለ5 ጄኔራሎች ማለትም ለሌተናል ጄኔራል ፍስሐ ኪዳኑ፣ ለሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ፣ ለብርጋዴር ጄኔራል ኃይለ ስላሴ ግርማይ፣ ለብርጋዴር ጄኔራል ምግበይ ኃይልና ለሜጀር ጄኔራል ማሾ በየነ ለእያንዳንዳቸው 500 ካሬ ሜትር መሬት እንደተወሰነላቸው የተገለጸ ሲሆን መካከለኛው አመራሮች ለሚባሉት ሌሎች ደግሞ 200 ካሬ ሜትር እንዲሁም አነስተኛ አመራሮች ለሆኑ ደግሞ 140 ካሬ ሜትር የተፈቀደላቸው መሆኑን በደብዳቤው ላይ ሰፍሯል። ይሁን እንጂ ይህ ደብዳቤ በጊዜያዊ አስተዳደሩ እውቅና የሌለው ሐሰተኛ መሆኑን የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋ እንደተናገሩት አንድ የመቀሌ ኤፍኤም ጋዜጠኛ አስታውቋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ሮብ ጥቅምት 22 ቀን 2025 ዓ.ም በኢየሩሳሌም ተገናኝተው ተወያይተዋል። በውይይታቸውም ወቅት ኔታንያሁ እስራኤል የአሜሪካ ጥገኛ አይደለችም ሲሉ አቋማቸውን ሲያሳውቁ፣ ቫንስ በበኩላቸው እኛም ጥገኛ አንፈልግም፣ የምንፈልገው ጠንካራ አጋር ነው ሲሉ ምላሽ ሰጥተዋል። ውይይታቸው በዋናነት ያተኮረው ከጦርነት በኋላ ባለው የጋዛ ሁኔታ ላይ ነበር። ሁለቱ መሪዎች ሐማስ ትጥቅ ማስፈታትና በድጋሚ ለእስራኤል ስጋት እንዳይሆን ማድረግ፣ በተመሳሳይ ደግሞ ጋዛን መልሶ መገንባት የሚል ከባድ የጋራ ተግባር ከፊታችን እንዳለ ገልጸዋል። ምክትል ፕሬዝዳንት ቫንስ የትራምፕ አስተዳደር ለዚህ ከባድ ተግባር ስኬት ቁርጠኛ ነው ብለዋል። ምክትል ፕሬዝዳንት ቫንስ የአሜሪካ ረጅም ጊዜ ፍላጎት ሲያስረዱ ዋሽንግተን በመካከለኛው ምስራቅ ያላትን ቀጥተኛ ተሳትፎ መቀነስ ትፈልጋለች ብለዋል። ይህንን ለማሳካት እስራኤል እንደ ጥገኛ ሳይሆን እንደ ጠንካራ አጋር እንድትቆም እንፈልጋለን ሲሉ አክለዋል። የአብርሃም ስምምነት ማስፋፋት በቀጠናው ዘላቂ መረጋጋትን ለማምጣት ወሳኝ መሆኑንም ጠቁመዋል። ጠቅላይ ሚኒስትር ኔታንያሁ በበኩላቸው በመጨረሻም በጸጥታ ጉዳዮች ላይ የመጨረሻው ውሳኔ የምትሰጠው እስራኤል ራሷ ናት ሲሉ የሀገራቸውን ሉዓላዊነት አጽንኦት ሰጥተዋል። ምክትል ፕሬዝዳንት ቫንስ በበኩላቸው አሁን ያለውን የተኩስ አቁም ስምምነት ይጸናል በሚል ብሩህ ተስፋ እንዳላቸውም ገልጸዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በጋዛ የተከሰተው የጤና ቀውስ እጅግ አስከፊ በመሆኑ የሚያስከትለው ጉዳት እስከሚቀጥለው ትውልድ ድረስ የሚሻር ነው ሲሉ አስጠነቀቁ። ዶክተር ቴድሮስ ለቢቢሲ ሬዲዮ 4 ቱዴይ ፕሮግራም በሰጡት ቃለ መጠይቅ ላይ እንደገለጹት በጋዛ የሚገኙ ህዝቦች ውስብስብ ፍላጎቶች ምላሽ ለመስጠት ከፍተኛ የሆነ የተቀናጀ ድጋፍ ማድረግ ያስፈልጋል። እስራኤል ከሐማስ ጋር የተኩስ አቁም ስምምነት ላይ ከደረሰች ወዲህ የመድኃኒትና የሰብአዊ እርዳታ አቅርቦት ወደ ጋዛ እንዲገባ ብትፈቅድም ዋና ዳይሬክተሩ ይህንን በቂ እንዳልሆነ ተናግረዋል። አሁን እየገባ ያለው እርዳታ የወደመውን የጋዛ የጤና ስርዓት መልሶ ለመገንባት ከማስፈልገው መጠን እጅግ ያነሰ ነው ሲሉ ዶክተር ቴድሮስ አጽንኦት ሰጥተዋል። በአማራ ክልል ያለውን የጸጥታ ሁኔታ አስመልክቶ የፌዴራል መከላከያ ሰራዊት ከፍተኛ አመራሮች ከወልዲያ ዩኒቨርሲቲ መምህራንና የአስተዳደር ሰራተኞች ጋር ውይይት አካሄዱ። በውይይቱ ላይ የሰራዊቱ አመራሮች ምሁርና በትጥቅ ትግል ውስጥ የተሳተፉ ወጣቶችን ወደ ሰላማዊ መንገድ እንዲመለሱ በመምከርና በማስተማር ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። በውይይቱ ላይ የተገኙት የመከላከያ ዘመቻ ዋና መምሪያ የኃይል ክትትልና ስምሪት መምሪያ ኃላፊ ሜጀር ጄኔራል ተስፋዬ አያሌው መከላከያ ሰራዊት ሀገርን የመጠበቅ ህገ መንግስታዊ ኃላፊነቱ እየተወጣ መሆኑን ገልጸው አክለውም አንዳንድ የውጭ ኃይሎች የራሳቸውን ፍላጎት በቀጥታ ማሳካት ሲያቅታቸው መንግስት ጽንፈኛ ሲል የሚፈርጃቸውን ቡድኖች እንደ ተላላኪ በመጠቀም የአማራ ህዝብን ከሰላምና ከልማት ተጠቃሚ እንዳይሆን እየሰሩ ነው ሲሉ አስረድተዋል። በመሆኑም የዩኒቨርሲቲ ማህበረሰብ በተለይም ምሁራን ወደ እነዚህ የታጠቁ ቡድኖች የተቀላቀሉ ወጣቶችን የማማከር ትልቅ ድርሻ እንዳለባቸው ሜጀር ጄኔራል ገልጸዋል።
ምሁራኑ እየተካሄደ ያለውን የትጥቅ ትግል ለአማራ ሕዝብ እንደማይጠቅም በሳይንሳዊ ትንታኔ በማስደገፍ ወጣቶቹ እንዲረዱና ወደ ሰላማዊ ሕይወታቸው እንዲመለሱ የማድረግ ታሪካዊ ኃላፊነት አለባቸውም ብለዋል። ይህ ውይይት መንግስት በአማራ ክልል ያለውን የጸጥታ ችግር በወታደራዊ እርምጃ ብቻ ሳይሆን በማህበረሰቡ ውስጥ ተደማጭነት ያላቸውን እንደ ምሁራን ያሉ አካላት በማሳተፍ ለመፍታት እየሞከረ መሆኑን ያመለክታል ሲሉ አስተያየት ሰጪዎች ተናግረዋል። መንግስት ጽንፈኛ ሲል የሚጠራቸው የፋኖ ታጣቂዎች በበኩላቸው ትግላቸው የአማራን ሕዝብ መብትና ደህንነት ለማስከበር ነው የሚል አቋም የሚያራምዱ ሲሆን የውጭ ተላላኪ ናቸው የሚለውንም ክስ በተደጋጋሚ አስተባብለዋል። በወልዲያ ዩኒቨርሲቲ የተካሄደው ይህ ውይይት በክልሉ ሰላምን ለማምጣት በሚደረግ ጥረት ውስጥ የሀሳብና የማግባባት ስራ አስፈላጊ መሆኑን የሚያሳይ ሲሆን በቀጣይ የዚህ ጥሪ ውጤታማነት የሚታይ ይሆናልም ተብሏል። የዩናይትድ ስቴትስ ሩሲያ በዩክሬን የሰላም ድርድር እንድትጀምር ጫና ለመፍጠር በሀገሪቱ ሁለት ግዙፍ የነዳጅ ኩባንያዎች አዲስ ማዕቀብ መጣሏን አስታወቀች። ሮስኔፍት እና ሉኮይል የተሰኙ እነዚህ ኩባንያዎች የማዕቀቡ ኢላማ የሆኑት በፕሬዚዳንት ዶናልድ ትራምፕ እና በቭላዲሚር ፑቲን መካከል ሊካሄድ ታቅዶ የነበረው ውይይት ከተሰረዘ ከአንድ ቀን በኋላ ነው። ፕሬዚዳንት ትራምፕ ከኔቶ ዋና ጸሐፊ ማርክ ሩቶ ጋር ከተወያዩ በኋላ በሰጡት መግለጫ ጊዜው አሁን ነው፣ ለረጅም ጊዜ ጠብቀናል ሲሉ የማዕቀቡን አስፈላጊነት ገልጸዋል። የአሜሪካ የገንዘብ ሚኒስትር ስኮት ቤሴንት በበኩላቸው ፑቲን ይህንን ትርጉም የለሽ ጦርነት ለማስቆም ፈቃደኛ ባለመሆናቸው ማዕቀቡ አስፈላጊ ሆኗል ብለዋል። የማዕቀቡ መነሻ የሆነው ዋናው ውዝግብ ትራምፕ ጦርነት አሁን ባለበት የውጊያ መስመር ላይ ቆሞ በረዶ ይሆን የሚለውን ሀሳብ ማቅረባቸውና ሩሲያ ይህንን ውድቅ ማድረጓን ነው። የክሬምሊን ቃል አቀባይ እንዳስታወቁት የሩሲያ አቋም የማይለወጥ ሲሆን ይህ የዩክሬን ኃይሎች ከዶንባሳ ግዛት እንዲወጡ የሚጠይቅ ነው። ሮስኔፍትና ሉኮይል በቀን 3.1 ሚሊዮን በርሜል የነዳጅ ለዓለም ገበያ የሚያቀርቡ ሲሆን ሮስኔፍት ብቻውን ከዓለም አቀፍ የነዳጅ ምርት 6% የሚሆን ይሸፍናል። ከሳምንት በፊት ብሪታንያ በእነዚህ ኩባንያዎች ላይ ተመሳሳይ ማዕቀብ መጣሏን ይታወሳል። በአጠቃላይ ይህ እርምጃ በዋሽንግተንና በሞስኮ መካከል ያለውን ግንኙነት ይበልጥ መሻከሩንና የዩክሬን ጦርነት መፍትሄ አሁንም ሩቅ መሆኑን ያመለክታል። የ92 ዓመቱ ፖል ቢያ የካሜሩን ምርጫ ለ8ኛ ጊዜ ማሸነፋቸው ተነገረ። የ43 ዓመታት የስልጣን ዘመን ቆይታቸው ተራዝሟል። ፖል ቢያ በቅርብ በሀገራቸው የተደረገው ፕሬዚዳንታዊ ምርጫ 53.66% ድምጽ በማግኘት እንዳሸነፉ ለሀገሪቱ ለህገ መንግስት ጉዳዮች ምክር ቤት የቀረበው ይፋዊ ውጤት አሳይቷል። የቅርብ ተቀናቃኞቻቸው ኢሳ ቲችሮማ ባካሪ በ18 በመቶ ነጥብ ርቀው 35% ድምጽ አግኝተዋል ተብሏል። 8ኛው የስልጣን ዘመናቸው የ43 ዓመት ፕሬዚዳንትነታቸውን ያራዘመ እንደሆነ ስፑትኒክ ዘግቧል።